እንዴ አሚር እንዴት ነው? ደህና ነህ? እንዴት ነህ? በእናትህ ደህና ነህ? ደህና ነህ? አሚር ምንድን ነው? ፀጉሬ ምንድን ነው? አሚር ደህና ነህ? አውቀኛል? አላወቀኝም ናትዬ። እንዴ ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለን። ዛሬ እንግዲህ ከናቲ ጋር መጥቻለሁ። ናቲ ታውቁታላችሁ። ኦልሞስት 2 ሳምንት ነው ኢትዮጵያ ከመጣ 2 ሳምንት ነው። ተመልሶም ደግሞ ድጋሚ ወደ ዱባይ ከዱባይ ነው የመጣው። ያው ናቲ በባለፈው ቪዲዮ አሚርን አገናኘኝ። አሚርን ስል እኔም ደግሞ ቀኑን ደርሶ ዛሬ አሚራው ነው ባይዘው አሚር እየመጣ ነው። አሚርን ጠርቼለታለሁና ዛሬ ግዴታ መምጣት አለበት። ትናንት የሚያሳስብ ነገር ላይ እየዞርኩ ነው ያልኩት። ምን የሚያሳስብ ያው ጓደኛው ነው አሚር ዋና ነገር ሳልተመቸው ነው። አይታል ቀለበት ምናምን ፕሮግራሞች የተለያዩ ነገሮችን ሲያስተካክል ነበር። የምን ቀለበት? እሱ ከራሱ አፍ ትሰማለህ። እሺ ትንሽ እኔ እኮ ቤተሰብ ትንሽ እኔ የፈራሁት ነገር ስደውልለት ስልኩን አያነሳም። ቴክስት ጽፌለት አይቶ ዝም ነው የምለው። እኔ እንጃ አሚር በምን አይነት ኬዝ ላይ እንዳለ አላውቅም። እኔ በጣም ጓግቻለሁ። ቤተሰቦች ብቻ ኦል እንደምንም ዛሬ አገናኘ በቃ ልለምን። እኔ ብዙ ጊዜ አሚር ለማግኘት ስፈልግ ወይ ሱመያ ጋር ነው የምሄደው ወይ ደግሞ ወይ እንዲህ አልነበረማ። ድሮ እንዲህ አልነበረም እኮ ከኔ ጋር ድሮማ እንደዚህ አልነበረም። የሰው ልጅ እኮ በጊዜ ሄደ። በተለይ ባለፈው እንደዚህ ከሆነ በኋላ ከታመመው ወዲህ ነው እንደዛ የሆነው። እነቱን በአካል አግኝቼ ነው ማወቅ የሚፈልገው። እናንተ እያወራችሁ ያላችሁ ነገር እውነት እያመንኩ አይደለም። አትሊስት የኔን ስልክ ያነሳል እኮ ቴክስት ይመልስልኝ ነበር። አሚር እንዲህ አልነበረም እኮ። ባለፈው እኮ ተረጋጋ ያለው ነገር ሙሉ ታውቃለህ አይደለም። ከዛ በኋላ በማግስቱ አገናኛለሁ ብለኝ እኮ ሲደውልለት አላነሳም። አትሊስት የለቀቁት ቪዲዮ ደርሳሉ። ደግሞ አሚር ትልቅ ፕሮግራም ነበረበት፣ ትልቅ ቀለበት ፕሮግራም ነበረበት። እሱን ደግሞ ራሱ ሲመጣ ይነግራል። አንተ አሁን ባለፈው ራሱ ታስጨነቀኝ። ሙባን ካላገኘው ሙባን አገኘ ካለበለኩት ብዙ ነገር ስትነበር እሱ ራሱ ነበር። ግን እኔ እሱ ፍላጋ ኩን ስራዬን ትቼ የመጣሁት ገብቶኛል። እኔም እንደዛ እንዳልኩት ንገረህ ሙባ ያረጋጋው ሙባም ያለበት ነገር አናጣቀም። ሁለት አሚርም ያለበት ነገር አናጣቀም። ሁሉም ሰው ሰው ከሚያወራልህ ይልቅ እኔም ጓደኛዬ ከማወራልህ ራሱ ጓደኛዬ መጥቶ የነበረበትን ቢያስረዳ ካሪፍ ነው። ቤተሰቦችም እንዳውቁ ማለት ነው። አንተ ይገባኛል የጓደኛ ፍቅር ነው ያለበት ነው። ምን ያህል እንደምንተሳሰብ አንተ ራሱ ታውቃለህ። ከአሚር ጋር ከአንተ ጋርም እኮ አብረን እኮ ብዙ ቦታዎችን ሄደን አለ እኮ አብረን ስንጨዋወት ነበር። ምንም ምስጢር የሚባል ነገር አንደባበቅም ነበር። አሁን ላይ ደግሞ አሚር እንደዚህ ሜዳ ላይ እንደዚህ ሆኖ ማለት ለእኔ በጣም ውስጤ ነው የተከፋው። የእውነቴን ነው የምልህ። ዛሬ እንደምንም አሚርን አግኝቼ ያለውን ነገር ጠይቃለሁ። እኔ በቃ ካላየሁት አላምንም። በቃ አንተ እያልከኝ ያለው ነገር አላምንም። እንደምንም አንተ ኦሊ አገናኘን ዛሬ ብቻ። እኔ ወንድሜ ናፍቆኛል። በቃ ከጓደኛም ከወንድም በላይ የሆነ ጓደኛ ነው። ማርያም አገናኛለሁ ያለው ነገር ምታይ ከዋለ ጃስት እኛም የደበቅን ነገር ያለን ነገር ሊመስል ይችላል። የደበቅን ነገር የለም። ሁሉ ነገር በጊዜው በወቅቱ ሰዓት ትሰማዋለህ። ሁሉ ነገር ታውቃለህ ነው። አሁን ደግሞ ትንሽ ነገሩን አወሳሰብ። ቀለበት እያሰራን ትላለህ። እኔ ደግሞ ከቤቴ ጋር እንዲሆን የሚፈልገው አሁን ላይ ደግሞ አንዴ ኖርማል ነው ትላለህ። አሁን ደግሞ ቀለበት አስረ የምን ቀለበት ነው? እንዴት ነው ቀለበት የሚሆነው? ጤነኛ አይደለም እያላችሁ ነው። አሁን ደግሞ እንዴት ነው ቀለበት ሊሆን የሚችለው? እና ያለው ነገር ሙሉ ታውቃለህ። አሁን አሚርን ስለዚህ ያለበት ቦታ ስለማያውቅ ሰርፕራይዝ ነው። እኔ ይዤው እመጣለሁ። አንተ ሬዲ ሆነ በተረጋጋ መንፈስ ጓደኛም ስለሆነ በቃ እንደመጣ አሚር ምናምን ብለህ እቅፍ አድርገው ያለው ነገር ቀስ ብለህ አስረዳው ሙሉ። እሺ ስለዚህ እሺ ውጪ እዛ ልጠብቀው። ጠብቅ እዚሁ ጋር እዚሁ ጋር ጠብቅ። ያለው ነገር ምናምን ለቤተሰቦች አስረዳ። እኔ ይዤው እመጣለሁ። ወደ ቤተሰቦች ሰርፕራይዝ። እንግዲህ ቤተሰቦች በጣም ነው የጓጓሁት። አሚር ማለት እኔ የምላችሁ በቃ ቃላት ያጥረኛል። አሚር ማለት ረጅም ጊዜ ጓደኛዬ ነው። ብዙ ነገር አሳልፈናል። አብሬን ጠጥተናል፣ አብሬን አሳልፈናል። ብዙ ቦታዎችን ሄደናል። ምስጢሩን ላንደባበቅም ነበር። አሁን ላይ ግን ያው ጊዜ ማይቀይር ነገር የለም። ጊዜም አይደለም ያለ ሜዳ ላይ የተፈጠረውን ነገር አይታችኋል እናንተም። ያንን ነገር ደግሞ እኔ በአካል አግኝቼ ማወቅ ስለፈለግኩ ነው የመጣሁት። እዛ ዱባይ ላይ ያለው ኢንቦክስ አረግለት አይመልስልኝም። ከዚህ በፊት በቪዲዮ ኮል ቀጥታ ስንደዋወል ነበር። ቀጥታ ራሱ ከዱባይ ሲደውልለት አነሳልኝም። እኔ በቃ በጣም ሰግቼ ነው የመጣሁት ያለውን ነገር ቀጥታ ለመጠየቅ በጓደኛው አማካኝነት። እንግዲህ ኦሊ አገናኝሃለሁ እያለኝ ነው። እኔ እንጃ ብቻ በጣም ጓግቻለሁ። ብቻ እስቲ እስከሚመጣ ትንሽ ካሜራማን ቅድም ስጦታ እንግዲህ እኔ ከአሚር ጎን መቆም ነው የምፈልገው። እንደዛ አይነት ሰዓት ላይ ነው ጓደኛ ማለት ሁሌ በደስታ ጊዜ ብቻ አይደለም፣ በሐዘንም ጊዜ በሁሉም ጊዜ ነው
መቆም ያለበት። እኔ ከምንም ጊዜ በላይ አሁን ላይ በአሚር ጎን መቆም ፈልጋለሁ። ምናልባት ወደ በፊቱ እንትን ካልተመለሰ እኔ ማሳከም ፈልጋለሁ። ቤተሰቦች ዱባይ ይዤ መሄድ የሚፈልገው ከአንድ ሳምንት በኋላ ስለሚሄድ እሺ ብለኝ በቃ ቤተሰቦች ደስታዬን አልችልም። ቢያንስ አንድ 15 ቆይቶ ተዝናንቶ እንዲመለስ ነው፣ አሚሮን ሪፍሬሽ አድርጎ እንዲመለስ ነው የሚፈልገው ከዱባይ። ስለዚህ ቤተሰቦች ይሄ ነገር ያው ከዚህ በፊት ታውቃላችሁ፣ አሚር ይሄ ሽርጥ ነው፣ በጣም የሚወደው ሽርጥ ነው። እኔ ራሱ ወደዋለሁ። ለአሚር ይሆናል ብዬ ነው ያመጣሁት። ሌላ ደግሞ እዚህ ጋር የሚጠመጥም እንትን ነው። ይህንም ይዤ መጥቻለሁ። እንግዲህ ይምጣና ስጦታውንም እሰጠዋለሁ። ከጎኑ ለመቆም ነው ከምንም ጊዜ በላይ አሁን ላይ በአሚር ጎን መቆም ነው ያለብኝ። ብቻ ከቤቲ ጋር ቢገናኝ ካሜራማን ያው ቤትንም እኔ ባገኛ ደስ ይለኛል፣ ባስታርቃቸው። እንግዲህ እየመጣ ነው ቤተሰቦች። እንዴ አሚር እንዴት ነው ወንድሜ? እንዴት ነው? ደህና ነህ? እንዴት ነህ ልኝ? በእናትህ ደህና ነህ ወይ? ደህና ነህ? እንዴት ነህ አሚር? ምንድን ነው የሆንኩት? ፀጉሬ ምንድን ነው? አሚር ደህና ነህ? አውቀኛል? አላወቀኝም። ናትዬ እንዴ እንዴት ነህ? ምንድን ነው ቀጥታ ስደውል ስልኩን ላይ አታነሳለኝም እኮ። ቆይ ምንድን ነው የሆንከው? ነው ግን አሚር አሁንም እኮ ኖርማል አይደለም እኮ በእናትህ አሚር። ከዱባይ እኮ ነው የመጣሁት አንተን ፍላጋ። በጣም አመሰግናለሁ ወንድም። እና እንዴት ነህ? ተሽሎሃል? በጣም ተሽሎሃል? ደህና ነኝ፣ አታስብ። አውቀኛል በደንብ አሚር። አዎ ናትዬ ስደውዬልህ ነበር፣ ኢንቦክስ አደረግልህ ነበር፣ ስጽፍልህ አትመልስልኝም እኮ። ቀጥታ ስደውልልህ ስጨንቀኝ ነው የመጣሁት ናትዬ። ያው ስልኬን ተሰርቆ ነበር፣ በዛ ነው። አሁን ነው በጓደኛዬ ስልክ ቴሌግራም፣ ዋትስአፕ ምናምን መጠቀም የጀመርኩት። ስልኬ እጄ ላይ ስላልነበረ ነው። አሁን ምንም አታስብ። ኧረ አሚር ያን ጊዜ አሳልፈን አታስታውስም? ያኔ ምንም እኮ ምስጢሩን ላይ እንደባበቅም ነበር እኮ። አዎ ናትዬ ስልኬ። እሺ ለምንድን ነው እንደዚህ? እንዴ ፀጉር እንደምትወደው እኮ አውቅ ነበር። እሺ እንደዚህ ለምንድን ነው ላጩ? ቆይ እኔ የማላውቀው ነገር አለ አሚር። ምንድን ነው? እሺ ከቤቲ ጋርም እንዴት ነው ያለው ነገር? እኮ እኔ ግራ እየገባኝ ነው። ኦሊም ደግሞ ቀለበት አስራል እያለ አይደል አሚር? ምንድን ነው ነገሩ? እስቲ አስረዳኝ በእናትህ። ኧረ ናትዬ አትጨነቅ በእናትህ። ደህና ነኝ እኔ አይደል? ደህና ብትሆን እንዲህ አልነበርክም እኮ። ደግሞ እንትን ስታወራ ራስህ እኮ ተለያህብኝ። ኧረ ኖርማል ደህና ነኝ ናትዬ፣ አትጨነቅ፣ ምንም አታስብ። እኔ አሁን አልሐምዱሊላህ ደህና ነኝ። አሁን ሙሉ ተሽሎሃል? ቤት እሄዳለሁ። አዎ ምንም እንትን የለም። ቁርአን ቤት እሄዳለሁ። አዎ ቁርአን መቅራት አለብህ አሚር። የምሬን ነው የምልህ። እያሻሻልኩ ነው ራሴን። አዲስ ህይወት ለመጀመር እየሞከርኩ ነው። ምንድን ነው አሚር አዲስ ህይወት የምትለው እንዴ? እሺ ከቤቲ ጋር ለምን ከቤቲ ጋር እንዴ? ያን ጊዜ ስታሳልፉ እኔ እኮ ለሁለታችሁም ብቻ አንድ ላይ ትሆናላችሁ ብዬ ነው የምጠብቀው። አብራችሁ ተጋብታችሁ ልጅ ወልዳችሁ ጥሩ ደረጃ እንድደርሱ ነበር እንደዛ የሚመኝላችሁ። ታስታውሳለህ? ያኔ ቃል ገብቼላችሁ ነበር እኮ ሰርጉን ላይ እኔ እንትን አደርጋለሁ ብዬ ከብር አደርጋለሁ ብዬ። እሺ ምንድን ነው አሁን? ለምንድን ነው እንደዛ የሆንከው? ለምን ልትመርጥ ቻልክ? ሌላ ላይፍ ያው ናትዬ ምን አለ ለምሳሌ አንዳንዴ እግርና እግር የሚጋጫል። ሁሉም ነገር እንዳሰብከው አይሆንም። ሁሉም ነገር አንተ እንዳሰብከው ቢሆን ኖሮ ሁሉም ሰው የተሻለ ደረጃ ይደርስ ነበር። ያው እኔም በቤቲ ጉዳይ ትንሽ ጥፋት አጠፋው። በእኔ ጥፋት ደግሞ እሷ ሌላ ህይወት ውስጥ ገባች። ያው እኔ ባጠፋሁት ነገር ነው እንጂ የእሷም ጥፋት ሆኖስ አይደለም። አይ ነው የእሷማ ጥፋት አልነበረም። ግን አንቴን እንዲህ ራስን እስክትሲል ድረስ ያደረገው ማን ነው? እሺ ሙቤን እንዳልልም እኔ በቃ ግራ ገባኝ። ሙቤን ማውቀስ አልችልም እኔ። አረ ሙባሪክም በቤቲም በሙባሪክም ምክንያት አይደለም። እሺ ምንድነው እንደዚህ እንድትታመም ያደረገ? እንጃ ኡስታዙ እንደሚለው ድግምት ነው የሚለው። ድግምት እዚህ አካባቢን ያስደገሙ ሰው አሰርቶብህ ነው። ያው እኔ እኮ ያኔ እኮ ወደ መስጂድ እንድትሄድ ነበር ማገፋፍ። እኔ ብላ ቸርች ምናምን እንዴት እኮ ታገፋፈኛለህ። እሺ ለምን እንዲህ መሆን? በስመ አብ። አይዞን ወንድሜ። አላናቲ የእውነት እንዳታስብ። ይሄን ደግሞ ስጦታ ይዤልህ መጥቻለሁ። አረ ችግር የለውም። አረ ዝም ብለህ ተሸገርክ ናቲ። አረ ይሄን የምትወደው እንትን ነው፣ የምትወደው ሽርጥ ነው። በጣም የምትወደው ሽርጥ ነው። እስቲ ልበሰው አሜሪዬ።
ጥምጣም ይዘህ ያለው ይመጣ። አው አረ እቺማ በቃ ጁማ ለጁማ ይሆናል። ሰላት ትሰግዳለህ። ጥምጣሙን ከእንትን ጋር ለብሳታለሁ ከጀለቢያ ጋር ትለብሳለህ። ናትዬ በጣም ነው የማመሰግነው። እና አሚር በደንብ አስታውስከኝ። አስታውሰኛ። አረ ናትዬ ተዋራት አስጨንቅ። በዚህ አጋጣሚ ሱመያን ማመስገን ፈልጋለሁ። እንዲህ እኮ ወደዚህ ከኔ እንደዚህ እንድታወራ እኮ ከፈጣሪ በታች እሷ ነች እኮ እንደዚህ ያገዘች። በዚህ አጋጣሚ ቤተሰቦች ሱመያን ማመስገን ፈልጋለሁ። ከፈጣሪ በታች እንዲቆም እንደ ድሮ ጤንነቱ እንዲመለስ ያደረገችው እሷ ነች። ያው ሚዲያ ላይ ሰምቻለሁ። ቀጣይ ጊዜ እሷንም አግኝቻት ማመስገን ፈልጋለሁ። አሚርዬ አሚር ብቻ እሺ ባለኝና ወደ ዱባይ ቢወስድ ቢያንስ 15 ቀን ተዝናንተህ ትመለሳለህ። ከኔ ጋር ዱባይ ሊወሰድ እኔን? አው እሺ በለኝ። አረ እኔ እንጃ ናትዬ፣ እኔ እንጃ። እሺ በለኝ፣ ግድ የለም። ዱባይ ሄደን 15 ቀን ተዝናንተህ ከኔ ጋር እንደውም አብሬ እመለሳለሁ። ከዚህ በኋላ እንደውም እኔ አንተ በጣም ኖርማል እንደ ዶሮ በፊቱ ፈታ እንድትል ነው የምፈልገው። እንደውም እኔ ከዚህ በኋላ ኢትዮጵያ ከአሚር ጋር አብሬ ሄደን ኢትዮጵያ መመለስ ፈልጋለሁ። እሺ በለኝ። ዱባይ ሄል ተስደኝ? አው እኔ እንጃ ናትዬ፣ አሁን ላይ እኔ እንጃ ሬዲ አይደለሁም። እና ለምን አሚር ለምን አሁን ምን ችግር አለ? እኔ እንጃ። አሁን ታውቃለህ፣ አላሰብኩበትም። ኧረ አሚር ወደ ራስ ተመለስ። እንዴ በፊት ትፈልግ ነበር እኮ እንዴ ዱባይ ቫኬሽን ስትለኝ ነበር እኮ። አሁን ላይ ደግሞ ለምንድን ነው የምትለኝ? ዱባይ እዛ ሾው ላይ መኪና እንዳፈልግ ነበር። አው ምን ችግር አለ? አሁን ታውቃለህ ያለሁበት ሁኔታ። አሁን እንደዚህ ስታይ ጤነኛ መስላለሁና ነገ እሺ ምንድነው አሁን? ቆይ እኔ ምን ላድርግልህ? መታከም ካለብኝ አሳክምሃለሁ። እኔ በመታከም እኮ የሚሆን ነገር አይደለም። እሺ ምንድነው? ምን አለ መሰለህ፣ እኔ አሁን እንደዚህ ጤነኛ ነኝ። እዛ ሄጄ አሁን ድንገት አላህ አለም አይታወቅም፣ ላስቸግርህ። ችግር የለውም። እዛ እኮ መስጊዶች አሉ፣ ቁርአን መቅራት ትችላለህ። ችግር የለውም እኮ እዛ። ሁሉም እንደራስ አይሆንም እኮ። ይሄ ደግሞ ትንሽ ይከብዳል ያለው ነገርና ብቻ እሺ ምን ላድርግልህ? እዚህ ኢትዮጵያ ውስጥ የት ልውሰድ አሚር? እንጂ እንድታደርግ ፈልጋለሁ፣ አንተ እንድትዝናና ፈልጋለሁ። እንዴ የምሬን ነው። አረ እኔ በቃ አንተ ካለልኝ እኔ ችግር የለም በየትኛውም በምንም ነገር። ከዚህ በኋላ እኔ ከጎኒ ነው የሚቆመው አሚር። አረ ለኔ ራሱ አንተ እዚህ መምጣትህ ራሱ ለኔ በጣም ትልቅ ወንድምነትህን ያሳየኝና በዚህ አጋጣሚ እንደውም በመታመሜ እንደውም እያመሰገንኩ ነው። ማን ጓደኛና ማን ጠላት እንደሆነ እያየሁ እንዴ በዚህን ታይም እኔ ካን ባንቴ ጎን ድረስ መምጣቱ ለናቲ በጣም ለኔ ትልቅ ነገር ነው። በጣም የማመሰግነው ናቲ፣ ትልቅ ሰው ነህ። በጣም አከብርሃለሁ። እንደዚህ ታደርጋለህ ብዬ አልጠበቅኩም ናቲ። ለኔ ብለህ ከዱባይ አረ ችግር የለውም አሚር፣ ችግር የለውም። መምጣት ራሱ ለኔ ትልቅ ነገር ነው። ለኔ እንደዚህ ማሰብ ብዙ ሰውም እንዳልከው ብዙ ደግና ጥሩነቱን አይቼበታለሁ። ጓደኞቼ፣ ወንድሞቼ፣ አድናቂዎቼ ምን ያህል ሰው እየደወለልኝ እንደሆነ ምን ያህል ሰው እኔን እያፋለገኝ እንደሆነ በዚህ አጋጣሚ ያየሁበት አጋጣሚ ነው። ብዙ ሰው በጣም ብዙ ሰው ከሚባል ደረጃ ባዮ ላይ ስልኬን አስቀምጬ በነበረበት ሰዓት በጣም ብዙ ሰው እየደወለ ለአሚር እንዴት ነው፣ ምን ይደረግለት፣ ምን እናግዘው ምናምን ሲሉ ነበር እና እኔ ከሁሉም በላይ ዱዓ እንድታረጉልኝ ነው የምፈልገው። ምንም የገንዘብም ሆነ ምንም እርዳታ አልፈልግም። ዱዓ አድርጉልኝ። ከዱዓ የሚሻል ነገር የለምና በጣም እህት ወንድሞቼ፣ አባት እናቶቼ እየደወላችሁ ከአሜሪካ፣ ከዱባይ፣ ከሳውዲ አረቢያ፣ ከኳታር ከሁሉም ቦታ እየደወላችሁ ለጠየቃችሁኝ እህት ወንድሞቼ በጣም አመሰግናችኋለሁ እና በጣም ነው የማመሰግነው። በጣም ነው የምወዳችሁ ውድና አክባሪዎቼ፣ ቤተሰቦቼ ለሁሉም ነገር ብቻ በቃ ዱዓ አድርጉልኝ ነው ማለት የምፈልገው። ናቲዬንም በጣም አመስገን። እኔም አመሰግናለሁ። ችግር የለውም። ማረም ምንድን ለጎደኛ ከዚህ በላይ ይደረግለታል። ለደወሉልኝ ራሱ በጣም ሼም እየያዘኝ ቮይስ ላደረጉልኝ ሰዎች ራሱ በጣም እኔ እውነት ለመናገር ትንሽ ቅር ያለኝ አሚር ስልኬን ስላላነሳልኝ ነው እንጂ እንዴት እኔ ስልኬን አንተና አላወኩም ማለት ነው። አሁን ነው ስልኬንም በእጄ ያስገባሁት። እሱንም በጓደኛዬ ቴሌግራም ከፍቼ ነው። ናቲዬ ምንም እንዳትጨነቅ። እንግዲህ እኔ ለቤተሰቦች ቃል የሚገባው ነገር ቢኖር ያው በዚህ ዙር ባይሄድ እንኳን ቀጣይ ጊዜም አሚርን ዱባይ መውሰድ ፈልጋለሁ። ከዛ ውጭ ደግሞ በየትኛውም በምንም ነገር ከጎኒ ነኝ። ችግር የለውም። እኔ ወንድም ነኝ እኮ የምን ጎደኝነት
ቀጣይማ እመጣልሃለሁ ዱባይ። ግድ ነው እንግዲህ እንደውም እኔም መምጣት እፈልጋለሁ። ጤነኛ ሰው ግድ ነው እንትን ሲሆን ዱባይ በመጣ ባያት ደስ ይለኛል። እና እናትዬ ችግር የለውም። እኔም በጣም ነው የማመሰግነው። ቴንኪው። የኛውንም ደግሞ ልበስ እንካ። እችንም ልበስ። ቤተሰቦቼ ሁላችሁንም በጣም ነው የማመሰግነው። የእውነት ሱመያን ማመስገን ፈልጋለሁ። ኮሜንት ላይ ጻፉልኝ፣ ወንድሜን እንዲህ ስላስመለሰችልኝ ከፈጣሪ በታች ማለት ነው። እኔ ከምንም በየትኛውም ነገር ከጎኑ ነኝ፣ እጠይቀዋለሁ። እንግዲህ አሚር ቴንኪው። እሺ በቃ አይዞህ።